በእግዚአብሔር ቆይ እንዴ ምንድነው አንተ? ሃይ እንዴ ነሽ የኔ ቆንጆ የኔ ናት አለሽ የኔ ማር ኧረ የት ሂጅ እጠፋለሁ። ምን መሄጃ አለኝ? ብዙ ሰው ብዙ ነገር ነገርኩ ሊሆን ይችላል፣ ግን ደግሞ እኔ እንደዚህ አይነት ሰው እንዳልሆንኩኝ አንተም ጠንቅቀህ ታውቃለህ ብዬ አስባለሁ። እሺ ጥጉይ ምንም አዲስ ነገር እየሰማሁኝ ስላልሆነ እንዳልኩሽ ሞር ብታደርጉ የተሻለ ነው። አመሰግናለሁ። እንገናኛለን። እንዴት ነው ክትክቴን አውጥቶ ሊጥለኝ የሚችል ጉዳዮችን ያለፍኩ ሰው ነኝ፣ ግን ደግሞ በየጊዜው ማለት ነው ጽጌ ይደብራል እውነት። ሰላም ድና የተከበራችሁ ወደ ተመልካቾች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። ዛሬም በአዲስ ቪዲዮ መጥቻለሁ። እሱም ጽጌ ኤፍሬም ማን ነው ኤፍሬም ስለሚጠላው መሰለኝ ስሙን የሚጠራው አብርሽና ሩታን አገናኘችው ማለት ነው። አብርሽ ጥሏት ሄደ በመጨረሻ። ሩታ ለምን ያለቀሰች? ያስለቀሳት ነገር ምንድን ነው እንዴ? ሰው ዝም ብሎ ያለቅሳል እንዴ? በጥፋቱም እሷ ብታጠፋም ባታጠፋም ማልቀስ ነው እንዴ ስራው? እኔ ይሄ የማስተባበል ነው ምንድነው የሚባለው? ያኔ መንገዱን እየፈለገች ነው ማለት ነው። ከዚህ ስራ የምትወጣበትን መንገድ ያኔ እያታለለችው አብርሹን እያታለለች ይመስለኛል እንደዚህ ቆማ የምታለቅሰው። ኤኒዌይስ ውድና የተከበራችሁ ወደ ተመልካቾች ከመጀመራችሁ በፊት ቪዲዮ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በዚህ አጋጣሚ ለሄርሚ ደግሞ ጥሩ የሆነ ኮሜንት አስቀምጡላት። የኔ ቆንጆ የኔ ውድ እህቴ አበረታቱልኝ እላችኋለሁ። 100K ልትገባ ደርሳለች እና ትንሽ ነው የቀራት። ፕሊስ ተባብሩና 100K አስገቡልኝ እላችኋለሁ። የኔ ውዶች ወዳችኋለሁ። እና እዚች ጋር ማልቀስ ምንም ትርጉም የለው ብዬ አስባለሁ። እኔ እንደ አንድ ሰው ማልቀስ ትርጉም የለው። ለምን ሰው በምክንያት ነው እንጂ የሚያለቅሰው ያለ ምክንያት ዝም ብሎ አያለቅስም። ሄርሜላን መረጃ ካለሽ ይዘሽው ነይ ብለዋታል እና እሷንም እንደዛ ኤፍሬምና ሩታ ማለት እንደዛ ነው ያላት። እነሱ ምንም የሚያመጡ ነገር የለም እና ሄርሜላ ግን መረጃውን አምጥቷል ማለት ነው። ያንን ቪዲዮም ደግሞ ይዤላችሁ እመጣለሁ ማለት ነው። እስቲ የዚህን ቪዲዮ እያንዳንድ የተናገሩትን ነገር እንስማውና ሀሳብ አስተያየታችን እንሰጥበታለን ማለት ነው። ወደ ቪዲዮ ዳይ ሰው እኔን ለመስበር በዚህ ልክ ከትንሽ እስከ ትልቁ ሲነሳ እንዲህ ምን አጥፍቼ ነው በዚህ ልክ? እኔ ምንድን ነኝ? አንዳንዴ ግራ ይገባኛል። ለምንድን ነው በዚህ ልክ እኔ ላይ ሰው ይበረታው? ለምንድን ነው ሰው ሊሰብረኝ የሚሞክረው? ማለት ትልቁም ትንሹም ምናምን የሚያቀኝም የማያቀኝም ገባሽ? እኔ ነገሬ ፊት ለፊት ስለሆነ ነው መሰለኝ አይ ቲንክ ነገር ይበረታብኛል። ሰላም እንዴት ናችሁ የጽጌ ሮያል ቤተሰቦች? እንኳን ወደ ቤቴ በሰላም መጣችሁ የኔ ውድ ፋሚሊዎች። እንዴት ናችሁ? ደህና ነኝ እግዚአብሔር ይመስገን ያለሁኝ። ዛሬ አንድ ትልቅ ሰርፕራይዝ ይዤላችሁ መጥቻለሁ። በጣም ብዙ ጊዜ እሁድ ነበረ ዘመድ ጥየቃ የማደርገው። ዛሬ ግን ቅዳሜ ሆኖ እንግዲህ ዘመድ ጥየቃ ያደረኩት የነገውን ዛሬ ሽፍት አድርጌ ነው ማለት ነው። እና ቤተሰቦች ዛሬ እንግዲህ ትንሽ ለየት ባለ ቪዲዮ መጥቼላችኋለሁ። ሰሞኑን እየተፈጠረ ስላለው ነገር እንግዲህ ያው እናንተ ታውቃላችሁ። ስለ አብርሃም ስለ ሩታ እዛ አካባቢ ስለሚፈጠረው ነገሮች እንግዲህ ቤተሰብ ገብቶበት ያላስታረቀቻቸው ያልታረቁ ሰዎች ዛሬ አንቺ ልታስታርቃቸው ነው እንደ መጣሹ። እኔ የሚገርመኝ የጽጌ ነገር ነው። ሩታ አልቅሳለች እና ለምን እንዳለቀሰች ባይገባኝም አልቅሳለች። ትንሽም ትልቅም እኔ ላይ ተነስቷል እያለች በስራሽ ነው አንቺ ላይ የተነሳው ሰው ማለት ነው። አንቺ በሰራሽው ስራ ማለት ነው። ስራሽ ፊት ለፊት አይደለም የምትጋፈጪው፣ ውስጥ ለውስጥ ብዙ ነገር ትሰራለሽ ማለት ነው። በፊት ለፊት የምትጋፈጪ ማለት ነው፣ በውስጥ ደግሞ ብዙ የሚሰሩት ነገር አለ አንቺና ኤፍሬም። ያንን እውነታውን ደግሞ አውጥታችሁ ለአብርሃም በእኛ ምክንያት ነው እኔ ህልህ ውስጥ ገብቼ ነው ሄርሜላ በሰራችው ስራ ሄርሜላ ካኔ አንተን ስለቀማኝ በዛ ስራ ተነሳስቼ ነው ህል ውስጥ ገብቼ እንደዚህ ያረኮ ብለሽ ይቅርታ መጠየቅ ይቀላል ማለት ነው። እሱም እርፍ ብለው
ቀልቡ እንዲያርፍ ማለት ነው፣ ልቡ እንዲያርፍ ማለት ነው። እና አንቺ ይሄንን ሁሉ እያረግሽ አይደለም በየሄድሽበት ቦታ ሰው እንደዚህ ያርጎኛል፣ ሰው እንደዚህ ተነስቶብኛል እያልሽ የምታለቅሽ ሰውን የምታባቢበት ምክንያት ይመስለኛል። ከዚህ ምክንያት ለማምለጥ ነው ይመስለኝ እኔ እንደራሴ ማለት ነው። እና ቤተሰቦቻችን እናንተ የምታዩት ነገር አለ እንግዲህ እነሱ የማያውቁት ይመስለኛል። እና የኛ የምናየው አለ ከሩቅ የምንከታተላቸው ማለት ነው። እነሱ ቪዲዮውን ቀርቶ መሰለኝ የሚለቁት ብቻ ምንም የሚያውቁት ነገር አለ ብዬ አላስብም። እኔ እጠረጥራለሁ ግን እና ብቻ እኔ እውነት ምንም ይሁን ምንም እውነታ ይወጣል ማለት ነው። ቆይም ማለት ነው እውነታ ይወጣል። እና በአሁኑ ሰዓት ግን አብርሃም ልቡ ተደንድኗል። ልቡ ድንድን ብሏል። እኔ እንጃ እኔ አላቅም። ብቻ እኔ እንደራሴ ከሆነ ወደ ህይወቱ ተመልሶ ከሄርሚ ጋር ቢኖር ደስ ይለኛል። እኔ አንድ ሰው ማለት ነው። እነሱ አይታረቁም፣ በፍጹም አይታረቁም። ሩታና አብርሽ ማለት ነው አይታረቁም። ግን ወደዛ ወደ ሄርሜላ ተመልሶ ከሷ ጋር ህይወቱን ቢገፋው ባይነኝ ነኝ። እናንተ እንደምትሉት አላቅም። በኮሜንት አስቀምጡልኝ እናንተም የእናንተን ሀሳብ ማለት ነው። በዚያው አጋጣሚ ለሄርሚ ደግሞ መልእክት አለኝ ማለት በቃ የራስሽን አስከብሬ ጠንከር በይ እንደ አንድ ጠንካራ ሴት ማለት ነው። ጠንከር ብለሽ ሁሉንም ነገር ማለፍ አለብሽ። እስከዛሬም ችለሽ እዚህ ጋር ደርሰሻልና አሁንም ደግሞ ችለሽው መቀጠል አለብሽ ወደፊት እንጂ ከአብርሃም ተስፋ ቆርጠሽ ምናምን ወደኋላ እንድትመለሽ እኔ አልፈልግም እንደ ራሴ ማለት ነውና ሄርሚ የኔ ቆንጆ ወድሻለሁ። ኤኒዌይስ እናንተም ተመልካቾች ደግሞ መልካም ሀሳባችሁን ገለጹላት፣ ጥሩ ኮሜንት አስቀምጡላት ማለት ነው። ታየዋለች ስለሆነ ማለት ነው። ይሄንን ቪዲዮ ታዋለች በእርግጥ ማለት ነው። እና በጣም እንወድሻለን፣ በጣም እናከብርሻለን። አንቺ ጥሩ ሴት ነሽ፣ ጠንካራ ሴት ነሽ፣ የፍቅር እናት ነሽ እና እውነት እኔ በጣም ነው ደስ የምትይኝ። እህቴ ባቶኝ ቅርቤ ባቶኝ ይቆጨኝ ነበረና ብቻ እኔ ምን ማለት እንዳለብኝ አላቅም። ወደዛ ወደ ሩታ ስመለስ ደግሞ አንቺም ጥሩ ሰው ነበርሽ። አሁን መተሽ በህሌ ተነሳስተሽ ሰው አርጊ ባለሽ ተነሳስተሽ ነው እንጂ እንደዚህ የተበላሸሹ መጀመሪያ ላይ ጥሩ ሰው ነበርሽ፣ በጣም ጥሩ ሰው። ባልሽን መያዝ ያለብሽ አንቺ ነበርሽ እናቴ ልንገርሽ። ለቀሹ እሱ ሜዳ ውስጥ እንደ ቦርቅ ያረግሽው አንቺ ነሽ። አሁን ሳይሆን በፊት። አሁንማ የራሱን ህይወት ጀምሯል። በቃ ተፋትናል ብላችሁ በፊታችን 80ያችሁን ቀዳችኋል አይደለ? እንግዲህ እሱ አዲስ ላይፍ ከጀመረው ቦታ ተመልሰሹ እንደዚህ በመሀል ገብተሽ አሁን ህይወቱን የሄርሚን ህይወት ደግሞ መበላሸት የለብሽም። የራስሽም ህይወት ደግሞ መበላሸት የለብሽም። የሚያፈቅርሽ የሚወድሽ ሰው አለና ደስታ አፈቅርሻለሁ ወድሻለሁ እያለሽ ነው እና እሱም ብትቀበይና የራስሽን ህይወት ብትመሪ ጥሩ ይመስለኛል። እና በጣም ጥሩ ሀሳብ እና ጥሩ ስጦታ እየሰጠሽ ነበረና እሱ አንቺ ከአብርሃም ስር ልትወጪ አልቻልሽም አይደለም? ሶ የኛ ደግሞ እንድትወጪ እናረግሻለን ማለት ነው። ሌላ ምንም ምለው ነገር የለምና ከሄርሚ ጎን ሆኑ እላችኋለሁ። እንግዲህ ሄርሜና አብርሽ የምትደግፉ ማለት ነው። አሁንም ደግሞ አብርሽ ሄርሜላን ስለጠረጠራት ምናምን እናንተ መከፋፈል የለባችሁ። በኮሜንት የሚከሩት አብርሽም ቢሆን ማለት ነው የሚከሩ መጠራጠር የሌለበት ሰው ስለተጠራጠረ ማለት ነውና ሶ ምንም ማለት አልችልም ከዚህ በላይ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ ይላችኋለሁ። የኔ ውዶች ወዳችኋለሁ። በሌላ ቪዲዮ እስክንገናኝ ቸር ቆዩልኝ ይላችኋለሁ። ባይ። እየተፈጠረ እንደሆነ አይታችኋል። በዛ ሰዓት ደግሞ እኔ ነገ ውስጥ መግባት አልፈለኩም ነበረ። ምክንያቱም ይረጋጋና ምን እንደሚፈጠር እናያለን አብረን ብዬ አስቤ ነው። ዛሬ ሲረጋጋ ጠብቄና ደህና ሲሆን ጠብቄ ላወራው ስለፈለኩ ነው። ምክንያቱም እያማውክ ነበር ይነግሩሃል። ጥሩ ነገር አዎ ስለኔ በጥሩ ነገር ነው የምትነግሪው ያስባል። ኦፍ ኮርስ እንዴ ምን ሆነ አለ ያማል እንዴ ስላገኘሁ
በቃ እዛ ነገሩ ላይ ያሉት ነገሮችን ምናምን ነው የሚያወራኝና ለዛ ትንሽ ደብሮኝ ነበርና ዛሬ ወጣ ብለሽ ለየት ብለሽ ላግኝ ምሳሌ ጋብዘ ስላልሽኝ በጣም ከልብ አመሰግናለሁ። ጽጌ ምንም ችግር የለም። ምንም እንዳታስብ ችግር የለውም።